ሰላም ጤና ይስጥልኝ ወድ የአራተኛ ክፍል ተማሪዎች፣ ዛሬ ስለ አቅራብ አሪፍ አድርገን እናያለን። ስለ አቅራብ እስካሁን ድረስ ግር የሚላችሁ ወይም ደግሞ አቅራብ ማለት ምን ማለት እንደሆነ እስካሁን ድረስ የማታውቁ ተማሪዎች በእርግጠኝነት ዛሬ እጅግ ተደስታችሁ ትሄዳላችሁ። ከአቅራብ ጋር ተያይዘው የሚመጡ ነገሮችንም አብረን እናያለን። ስለዚህ በትዕግስት እንድትከታተሉ እላለሁ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ይህ የእገዛ ፕሮግራም ነው። ምን ማለት ነው? ስለ አቅራብም ሆነ ሌሎች ሙሉ ውይይቶች ከምዕራፍ 1 ከመጀመሪያ ጀምሮ ፕሌሊስት ላይ ሙሉ አለላችሁ። ይህ በስፔሻል ኬዝ የምናይበት ክፍል ነው ይሄንኛው ክፍል እንጂ ሙሉ ፕሮግራሞች አሉት በማለት ወደ ውይይት እንሄድ። በመጀመሪያ በሶስት ዋና ዋና ነገሮች ከፍዬ ነው የማሳያችሁ። የመጀመሪያው ክፍል መጀመሪያ አቅራብ ማለት ምን ማለት እንደሆነ ልንገራችሁ ወይንም እንነጋገር። ትርጉሙ ወይም ጥቅሙ ሳንረዳው በፊት ስለ አቅራብ ብናወራ የመግባባት ላይ እንቸገራለን። ስለዚህ አቅራብ ማለት የአንድን ነገር በትክክል መግለጽ ሳንችል ስንቀር አካባቢውን የምንገልጽበት መንገድ ማለት ነው። አቅራብ ማለት በአካባቢያችሁ ከምታዩት ወይንም ከምትሰሙት ውስጥ ትክክለኛ ዋጋቸውን ለመናገር የሚያስቸግሩ ነገሮችን ዘርዝሩ ይላል። ለምሳሌ የአየር ትንበያ፣ ለምሳሌ አሁን የአየር ሙቀት መለኪያ መሳሪያ ተጠቅመን ወይም የዝናብ መጠን መለኪያ ተጠቅመን ዝናብን ለካና በትክክል ቁጥሩን ይሄን ያክል ብለን የማንገልጸው ነገር ሲኖር አካባቢውን እንነግራለን። ምሳሌ 4.25 የሚባል ነገር ቢኖር ይሄንን ለማስረዳት የምንቸገር ከሆነ ወይም ደግሞ ይሄንን መረዳት የሚቸገሩ ከሆነ የምንነግራቸው ሰዎች ምን ብለን እንነግራቸዋለን? 4 ብለን እንነግራቸዋለን ማለት ነው። ለአራት የቀረበ ስለሆነ አሁን ደግሞ 4.72 እንደዚህ ቢኖር ደግሞ ይሄንን ደግሞ 5 ለ5 ስለሚቀርብ አሁን ለምን ይሄን ወደ 4 አደረግነው? ለምን ይሄንን 5 ብለን አሰብነው? እሱን ነው አቅራብ ማለት። እሱን እንመጣለን። እሺ፣ እና አቅራብን የምንጠቀምበት ዋናው መንገድ አንድን ነገር በትክክል መግለጽ ሲያስቸግረን ወይም ለመግለጽ ሲከብደን አካባቢውን እንገልጻለን ነው። ከዛ በመቀጠል ሁለተኛው ቅርንጫፍ ደግሞ ሁለተኛው ሐሳቤ እሺ አቅራብን እንዴት ነው የምንገልጸው የሚለውን ሳይ ይኸውላችሁ፣ በመጀመሪያ ደረጃ ይህንን ወደ ስራው ወደ ልምምዱ ከመሄዳችን በፊት ይኸውናላችሁ እዚህ ጋር አንዴ ይኸው እዚህ ጋር ለምሳሌ እዚህ መልመጃ ላይ ወደ 10 ቤት አጠጋጉ የሚል አለ። እዚሁ ላይ ደግሞ በመቶ ቤት አጠጋጉ የሚል አለ። አለፍ ካልን ደግሞ በሺ ቤትም አለ። ያውና እዚህ ጋር በሺ ቤት አጠጋጉ የሚል አለ። ምን ማለት እንደሆነ ይሄንን በደንብ ላሳያችሁ ነው። ውድ ተማሪዎች፣ በመጀመሪያ የቤት ዋጋ ይሄንን ታውቃላችሁ። በእርግጥ ግን ላስታውሳችሁ፣ ይህን ፕሮግራም የምትከታተሉ ልጆች አንዳንዶችም ቤትና የቤት ዋጋን ለይታችሁ የማታውቁ ልትኖሩ ትችላላችሁ። ላስታውስ። ለማንኛውም እዚህ ጋር አንድ ቁጥር ልጻፍ። 475 ይህ ቁጥር 5 የአንድ ቤት ልብ በሉ፣ ስሙ ይበደም ቤትና የቤት ዋጋቸው ስለሚለያይ አሁን በመጀመሪያ ቤት ይሄ የአንድ ቤት፣ ይህ 7 ደግሞ የ10 ቤት፣ 4 ደግሞ የ100 ቤት ይባላል። እሺ ይሄ ብሩም ግር ላይላችሁ ይችላል። የአንድ ቤት ከቀኝ እንጀምርና ወደ ግራ ስንሄድ ከቀኝ ወደ ግራ እንደዚህ እያነበብን የአንድ ቤት፣ የ10 ቤት፣ የ100 ቤት እያልን እንሄዳለን። በጣም ጥሩ። ከዛ በመቀጠል 475 ለምን የአንድ ቤት፣ የ10 ቤት፣ የ100 ቤት ተባለ? 475ን ስጽፈው ተመልከቱ። 400 አያችሁት? ሲደመር 70 ሲደመር 5 እና ይቺ 475 5 የአንድ ቤት ነች የተባለችበት ምክንያት እዚህ ጋር አንዳንዶች
5 አሉ። በቃ አንዳንድ የአንዳንድ ጥርቅም ስንት አሉን? 5 አሉን ለማለት ነው። እዚህ ጋር ደግሞ እቺ 7 ደግሞ የ10 ቤት ያልንበት ምክንያት እዚህ ጋር 70 የምንለው 10 ክምችቶች የተቀመጡበት ስለሆኑ በ10 የተቀመጡ የ10 ቤት እንላለን። እንደገና 4ን ደግሞ የ100 ቤት ያልንበት ምክንያት እዚህ ጋር ስንመጣ መቶዎች የተከማቹበት ስለሆኑ ነው። ከዚህ ተነሳን እንግዲህ የአንድ ቤት የ10 ቤት የ100 ቤት የሚለው። ከዛ በመቀጠል የቤት ዋጋቸውስ ሲባል ደግሞ በደንብ ስሙኝ። የስንት ቤት ማለትና የቤት ዋጋቸው ይለያያሉ እያልኳችሁ ነው። አሁን ይኸውላችሁ 5 ማለት የአንድ ቤት ነው። የቤት ዋጋው ከሆነ ደግሞ ጥያቄው ያው 5 ነው። 5 አንዳንዶች ያው 5 ነው። በቃ አንድ ቤት ላይ ለውጥ የለውም። የአንድ ቤት ሲባልም 5 ነው። የቤት ዋጋውም 5 ነው። 10 ቤት ላይ እንምጣ። ተመልከቱ እንግዲህ 7 የስንት ቤት ነው? የ10 ቤት ነው። የቤት ዋጋው ስንት ነው? የቤት ዋጋው ስንት ነው? 70። ለምን 7 10 10ሮች አያችሁ፣ 7 10 10ሮች ስንት ይባላሉ? 70 ይባላሉ። እና 7 የ10 ቤት ነው። የቤት ዋጋው ደግሞ 70 ነው። እንቀጥል። 4 ደግሞ የ100 ቤት ነው። የቤት ዋጋው ደግሞ 400 ነው። ለምን 400ዎች 400 ስለሚባል። አሁን አንድ ጥያቄ ልጠይቃችሁና የመጨረሻው ክፍል ላይ ልግባ። እሺ 500 96 እሺ ቆይ እንደዚህ ላይ ቁጥሮች 5964 እንደዚህ ላድርግሽ። አሁን ልምጣ። 4 የአንድ ቤት ነው። መጀመሪያ ቤታቸውን እንናገር። 6 የ10 ቤት ነው። 9 የ100 ቤት ነው። 5 የ1000 ቤት ነው። እንቀጥልና ደግሞ የቤት ዋጋቸውን እንናገር። በመጀመሪያ እንደዚህ ልጻፈው 5000 ሲደመር 900 ሲደመር 60 ሲደመር 4 ይሄ ነው 5964 ሲጻፍ ጉድ በመተንተን እና በ10 ቤት ልብ። አሁን 4 የአንድ ቤት ነው። የቤት ዋጋው ያው 4 ነው። አንድ ቤት ላይ ለውጥ የለም ብያችኋለሁ። 6 የ10 ቤት ነው። የቤት ዋጋው 6 10ሮች 60። 9 የ100 ቤት ነው። የቤት ዋጋው 900ዎች 900። 5 የ1000 ቤት ነው። የቤት ዋጋው 5000ዎች 5000። ቴንኪው። አሁን ወደ አቅራብ ስንመጣ እንግዲህ የሚከተሉትን ወደ 10 ቤት አጠጋጉ ሲለን ሀ ላይ ልምጣላችሁ። 96 ወደ 10 ቤት ሲባል የተባልነው ቤት ላይ በመጀመሪያ ማረፍ። የ10 ቤት 9 ነች። እዚህ ላይ አርፋለሁ። በኋላ ወደ ቀኝ ስሙኝ። ወደ ቀኝ ዞር ብዬ ስመለከት ከጎን ያለችዋን ቁጥር አያለሁ። ይችን ማለት ነው። ይቺ ቁጥር ማለት ይቺ ቁጥር 5 ከሆነች ወይንም ከ5 በላይ ማለትም 6 7 8 9 ማለት ነው። እነዚህ ከነዚህ ውስጥ አንዷ ከሆነች 5 ከሆነች 6 ወይንም 7 ወይንም 8 ወይንም 9 10 አይባልም ከሆኑ ይህንን ያረፍኩበትን ቤት አንድ ደምርለታለሁ። 9 ላይ አንድ ስደምር 10 ሆነ። ከዛ ያቺ ወደ ጎን ያየኋት ቁጥር ወደ ዜሮነት አውቶማቲካሊ ትቀየራለች። እናም 100 ሆነ እንላለን።
ሌላ ምሳሌ ልስጥ። 47 ወደ 10 ቤት አጠጋጉ ከሆነ በመጀመሪያ የተባልኩት ቤት ላይ ማረፍ ብያችኋለሁ። 10 ቤት ላይ 4 አለች። ከዚያ ቀጣዩ ስራ ወደ ቀኝ መመልከት። ወደ ቀኝ ስመለከት ማንን አገኛለሁ? 7 የሚባል ቁጥር አለ። ቅድም እንዳልኳችሁ 5 ወይንም ደግሞ በላይ 5ም ይጨምራል። ከ5 በላይ አላልኩም። 5 ወይንም ደግሞ ከ5 በላይ 5 እና ከ5 በላይ ከሆነ ይህ ያረፍኩበት ቤት አንድ እንደምርለታለን። 4 ወደ ስንት ይቀየራል? ወደ 5። ይህ ወደ ጎን ዞር ብዬ ያየሁት ቁጥር ከዛ በኋላ 0 መሆን ነው ጣፋንታው፣ መስዋዕት ይሆናል። አሁን አንዲት ስፔሻል ጥያቄ ተመልከቱኝማ። ይችን ተመልከቱ፣ ጉድ ተመልከት። ቆይ ጉደኛዋን ከመናገሬ በፊት በመጀመሪያ እዚህ ላይ አንዴ ልስራ። ቆይ ለና አንዴ ልስራ። ግድ የለም ቆይ በ10 ቤት ነው አጠጋጉ የተባል ነው። 10 ቤት የሚባለው ላይ ልሂድ ላይ አርፋለሁ። 7 ላይ ካረፍኩ በኋላ ወደ ቀኝ ልመልከት። ይችን ቁጥር አየሁኝ። ቅድም ከዘረዘርኩላችሁ ውስጥ ነች። እናም ይቺ 7 ወደ 8ነት ትቀየር። ልብ በሉ፣ ይችን 8 አይደለም ወደዚህ ያመጣዋት፣ 8 ሆና ነው። ይቺ ያየኋት ወደ ቀኝ ያየኋት ቁጥር 0 ትሆናለች ብያችኋለሁ። ይህ 4 ደግሞ እንዳለ ይወርዳል። 480 ሆነ ወደ 10 ቤት ሲጠጋጋ። አሁን ወደ ጉደኛዋ ጥያቄ ልመጣላችሁ። 4 9 7 አዎ 10 ቤት አጠጋጉ ወደ 10 ቤት አጠጋጉ። ተማሪዎች ስለ 10 ቤት የማወራችሁ ነገር ከገባችሁ ስለ 100 ቤት፣ ስለ 1000 ቤት፣ ስለ 10000 ቤት አንድ ነው። የምናርፍበት ቤት ብቻ ነው የሚለየው እንጂ ህጎቹ አንድ ናቸው። የምናርፍበት ቤት ነው የሚለየው። ስለዚህ እንዳትሰለቹ፣ ይችን በደንብ ስሙኝ። የ10 ቤት ጉዳይ ከገባችሁ ሌላው ያበቃለታል። እና ይቺ ጉደኛ የሆነችበት ምክንያት ወደ 10 ቤት አጠጋጉ ከሆነ የ10 ቤት ደግሞ 9 ነች። ወደ ጎን ዞር ስል 5 ወይንም ከ5 በላይ 5 እና ከ5 በላይ የሆነ ቁጥር አለ። ይህ ማለት ይህ ያረፍኩበት ቤት አንድ ቁጥር ይጨመርለታል። አሁን እዚህ ላይ ነው ጉዱ። ስለዚህ ተመልከቱ፣ እንደዚህ ብዬ ልጻፍ ይሆን 9 10 ሆነች። ከዛ ይቺ ያው መስዋዕት ትሆናለች፣ 0 ትሆናለች ብያችኋለሁ። 0 ከዛ 4 ላውርዳ እንዲህ ብዬ ልጻፍ ይሆን? አሁን ይሄ ትክክል ነው? አንድ ያልኳችሁ ነገር አለ። የስ አንድ ቁጥር ይጨመርላታል ተባለ፣ 9 10 ሆነች። ግን አካሄዱ ትክክል ነው ወይ ሲባል አውቶማቲካሊ ሮንግ ነው። ስህተት፣ ትልቅ ስህተት ተሰራ እና ይችን ነው እንድታስተውሉ። እሺ ታዲያ ምን ይሁን ከሆነ 9 አዎ ታድጋለች። በዚህ እቺ የምታሳድግ ቁጥር ስለሆነች። ታዲያስ 10 ተብሎ ግን መካከለ ቅድም ይችን ስሰራ 96 የነበረችው የ10 ቤት ላይ እዚህ አረፍኩኝና ወደ ጎን ስመለከት 6ን ስላየሁኝ 6 ደግሞ የምታሳድግ ስለሆነች 9 1 ሲደመርላት 10 ሆነች። ይቺ ደግሞ መስዋዕት ስለምትሆን እንዲህ ሆነች ስላልኳችሁ አሁንም ይችን ልክ እንደዛው ስታይል ከሄዳችሁ ስህተት ይሰራል። ይሄንኛው ይችን 96ን ስሰራ የመጨረሻ ቁጥር ስለሆነች ነው። 9 ግን መሃል ላይ ከመጣች ቁጥሮች መካከል ላይ ከመጣች ግን የሚፈጠረውን ነገር ተመልከቱ። ምንድነው የሚሆነው? በዚህ ሰዓት
9 ስታድግ 10 ዜሮን ብቻ ነው የምንጽፈው። አንዷን ወዴት እናመጣታለን? ወደ 4 እናመጣትና 4 ላይ 1 ሲደመር 50 ይሆናል። ከዛ ያው ይሄ መስዋዕትነቱን ከፍሎ እዚህ 0 500 ይሆናል። ባጭሩ ግን አንድ ነገር ልንገራችሁ፣ እንዲህ እናድርግ። ከዚህ የተሻለ ከሆነ አንዱ ተማሪ ሌላ አይነት አነጋገር ይገባዋል፣ አንዱ ሌላ አይነት ይገባዋልና እንዲህ እናድርግ። መሀል ላይ ልታድግ የተዘጋጀችው ቁጥር 9 ሆና መካከል ላይ ከሆነች እሷን ይዞ ወደዚህ ያለን ቁጥር በሙሉ ሌላም ቁጥር ካለ ማለት ነው እዚህ እንግዲህ በሙሉ ትመጡና እዚህ ጋር ትጽፏታለች። 49 ብለን እንጽፋታለን። 49 ላይ አንድ እንደምርላታለን። ከዚያ ስንደምር ምን ሆነ? 49 ላይ አንድ ስንደምር 50 ይሆናል። ከዚያ መጥቼ እዚህ 50 ብዬ ጽፋለሁ። ይቺ ግን እንዳትረሳ ዜሮ መደረጓ። አሁን በዚህ መሰረት አንድ ስኪል እንስራና አሁን ያወራኋችሁ ነገር በቃ እሺ 3495 ጉድ የ10 ቤት ነው አይደል? እዚህ ላይ ያረፍኩኝ 9 መካከል ላይ ነው እንደምታዩት ያለችው እና አሁን ባልኳችሁ መሰረት ከዚህ ጀምሮ ወደዚህ ያለን ቁጥር ልምጣና እዚህ ጋር 349 ብዬ ልጻፍና አንድ ልደምርለት ምን ይሆናል? 349 የነበረው 350 ይሆናል። 350 ይሆናል እና እዚህ መጥቼ 350 ብዬ ጽፋለሁ። ግን ብዙ ተማሪዎች ይችን በደንብ ተጨንቀው እየሰሙኝ ነው። አሁን ልጆች ጎበዝ፣ ግን ኤግዛም አሁን ፈተና በሰጣችሁ ግን የምትሳሳቱት ነገር ምንድነው የምታደርጉት መሰላችሁ? 350 ጽፋችሁ ነው ወረቀቱን የምትሰጡኝ፣ እርግጠኛ ነኝ። ዞሮ ዞሮ ኤክስ ሆናችሁ ማለት ነው። ምንድነው ጉዱ? ይቺ ዜሮ ሆና እዚህ መምጣቷን ይረሷታል ብዙ ተማሪዎች። ከልምድ አንጻር ነው የምነግራችሁ ልጆች እና ልብ ብላችሁ መሄድ አለባችሁ። አሁን እስኪ 3490 ሁለት ጥያቄዎች ልጠይቃችሁ ነው በዙሪያ ሁለት ጥያቄ 4 እሺ እሺ ሞላ ቁጥር በእናት እንደዚህ በ10 ቤት አጠጋጉ። እሺ እዚች ጋር አርፋለሁ። ጉድ 9 መካከል ላይ ስለሆነች አሁን ደግሞ ተማሪዎች እንዲህ ብለው ይሳሳታሉ። አሁን ደግሞ እቺን ደግሞ እንዴት እንደሚሳሳት ላሳያችሁ። 9ን አገኙ። 9 ደግሞ መሃል ላይ ስለሆነች ይሉና ሮጠው መተው 349 ብለው ይጽፋሉ። ከዛ አንድ ጨምርላታለሁ ይላሉ 350 ይመጡና እዚህ 350ን ይጽፋሉ። ከዛ እቺን ትሳሳታላችሁ ሲል ነበር ቲቸር ይሉና ይመጡና 0 ይጨምራሉ። አሁንም ኤክስ ሆኑ። ግን ምንድነው ኤክሱ? አሁን ደግሞ ምንድነው ኤክስ የሆኑበት ምክንያት? ጎበዝ እዚህ ያለችዋን 0 አድርጋችሁ መጻፋችሁ ጎበዝ። ግን ምንድነው የተሳሳታችሁት ነገር? በመጀመሪያ 9 ላይ አርፋችሁ ወደ ጎን ስትመለከቱ ያለችዋ ቁጥር ከ5 በታች በመሆኗ ምክንያት 9ን አታሳድጋትም። ስለዚህ ሲባል 349 ባለበት ነው የሚቆየው። ከዚያስ ይቺ ግን 0 ትሆናለች። ካሳደገች አሳድጋ፣ ካላሳደገችም የድል ጉዳይ ነው፣ 0 ትሆናለች በሁለቱም ጉዳይ። በጣም ጥሩ። አሁን ምንድነው ቅር እያለኝ ያለው? አንዲት እስኪ ደግሞ በጣም ጎበዝ እንድትሆኑ እሺ፣ አንዲት ደግሞ 397 እስኪ አሁን የ10 ቤት ባመጥቻ አረፍኩ። ወደ ጎን ወደ ቀኝ ስመለከት 5 ወይም ከ5 በላይ ነች። ስለዚህ ታድጋለች።
አሁን ልምጣና እዚህ ጋር ልጻፍ። ከዚህ ጀምሮ ወደዚህ ያለን ቁጥር በሙሉ ልጻፍ። 3 9 9 አንድ አይደለም የሚደመርለት ሲደመር 1 ቁልቁል ልደምር 9 እና 1 ሲደመር 10 ዜሮን ጽፌ አንድ አለኝ 1 እና 9 10 ዜሮን ጽፌ አንድ አለኝ 1 እና 3 400 ተብሎ ይጻፋል እዚህ ጋር። ከዚያስ ይህ 7 ዜሮ ይሆናል ወደ 4000 አደገ። እና ልጆች ማስተዋል ያለባችሁ አንደኛ የተባላችሁት ቤት ላይ ማረፍ፣ ከዚያ ወደ ቀኝ መዞርና ማየት፣ ከዚያ ይቀይርልኛል አይቀይርልኝም ብሎ ማሰብ፣ ከቀየረ መቀየር፣ ካልቀየረ ደግሞ ባለበት 3470 342ን ብመለከት ለምሳሌ የመጨረሻ 342ን ባሳያችሁ አሁንም በ10 ቤት አጠጋጉ ነው ያረፍኩኝ። ማን ላይ? 4 ላይ። ወደ ቀኝ ስመለከት ማን አለች? 2 ማለት ከ5 በታች ነች። እናም ይቺ 4 በአንድ ቁጥር የማደግ ዕድል የላትም። ስለዚህም 34 እንዳለ ይጻፋል። ከዚያ ይቺ 0 ትደረጋለች። አበቃ ጨረስን። ሶሪ አሁን ለላይ እሺ ሐመር ውሃ ላይ ስንመጣ 307 በ10 ቤት ነው የተባልኩት። ያው እዚህ ጋር የ10 ቤት ማለት 0 ነች። እሺ 0 መቶዎች ማለት ነው። ያው 0 ወደ ቀኝ ስመለከት ማን አለች? 7 ደግሞ 5 እና ከ5 በላይ ከሚባሉት ቁጥሮች ነች። ጉድ። እናም ይቺ 30 የነበረችዋ 31 ተብላ ትጻፍና ይቺ 0 ትደረጋለች። ወደ 310 አደገች በ10 ቤት። 26417 በ10 ቤት ነው። አዎ እዚህ ላይ አርፋለሁ። ከዛ ወደ ቀኝ ስመለከት 7 ነች። እናም 2 6 4 ይች 1 ወደ 2 ታድጋለች። ይሄ 0 ይደረጋል። ሰ ላይ ልምጣ። ሶሪ ዛሬ ትንሽ ሳልነግር አስቸገረችኝ። እሺ ልበልና 003 እሺ የ10 ቤት ላይ እዚህ ጋር ነው ያለሁት። ወደ ቀኝ ስመለከት 3 ነች። 3 ደግሞ ከ5 በታች ነች እና ይችን 0 ምንም አይነት ለውጥ አታመጣለትም። እናም 2 1 0 0 ራሷ ምን ትሆናለች? 0 ትሆናለች። ውድ ተማሪዎች አሁን በመቶ ቤት አጠጋጉ የሚለውን እርግጠኛ ነኝ እንትኑን ብቻ ነው ህጎቹ እነዚህ ናቸው። የምታርፉበትን ቤት ብቻ ነው የምትቀይሩት። በመቶ ቤትና በሺ ቤት አንድ ምሳሌ ልስጣችሁና ልጨርስ። እሺ አንድ ቁጥር ልጻፍ። በመቶ ቤትና በሺ ቤት ነው አይደል? እሺ በቃ እዚህ ላይ ይብቃኝ። በመቶ ቤት ከሆነ ስንት ላይ አርፋለሁ? ቤት ከሆነ 7 ላይ፣ ግን በ10 ቤት አልተባልኩም። በመቶ ቤት ከተባለ 4 ላይ ነው የማርፈው። 4 ላይ አርፍና ወደ ጎን ስመለከት 7 አለች። 7 ደግሞ አፕ ከሚያደርጉ ቡድን ነች። እናም 34 የነበረችዋ ወደ 35ነት ትቀየራለች። ከዚያስ ይቺ ቁጥር መስዋዕት ትሆናለች ብያቸዋለሁ። ይሄም መስዋዕት ይሆናል። ማን መስዋዕቱ ነው? ማን ይቀራል? ይቺ እንበልና ይቺ 2 ወይ 3 ወይ 4 ሆና ቢሆን ኖሮ ለምሳሌ እንደዚህ 4 ሆና ቢሆን ኖሮ እዚህ ላይ ነው ያረፍኩት አይደለ? ይቺ ደግሞ 4 ነች። አንዴ ቆይ ይቺ 4 ሆና ቢሆን ኖሮ በመቶ ቤት ነው እያወራችሁ ያላችሁት። እዚህ አረፍኩኝ።
ወደ ቀኝ ስመለከት 4 ነው ያለችው እና ይችን 4 አታሳድጋት እና 34 ባለችበት ትቀጥላለች። ከዚያስ ይቺ 0 ትሆናለች፣ ይቺም 0 ትሆናለች ነበር 4 ብትሆን ኖሮ 7። አሁን ደግሞ በሺ ቤት ይችን የመጨረሻ ልስራና ጨረስኩ። በሺ ቤት ማረፊያዬ ነው የሚቀየረው። የሺ ቤት ከሆነ የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የሺ ቤት 3 ላይ ነው የማርፈው። 3 ላይ አርፍና ወደ ጎን ስመለከት 4 ነች ያለችው። ይቺ ደግሞ ከማያሳድጉት ቡድን ነች። ማንን? 3ን። 3 ታድጋለች አታድግም ወደሚል ክርክር ላይ ነው ያለነው። አታድግም፣ ተወሰነ በቃ። ለምን? ከጎን ያለችው 4 ነች፣ ከ5 በታች ናት እና 3 ባለችበት ትጻፋለች። ከዚያስ ይቺ 0 ትሆናለች። ከዚያ እነዚህ በሙሉ 0 0 ይሆናሉ። ማን መስዋዕቱ ነው? ማን ይቀራል? መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ወላጆችን እጅግ አመሰግናለሁ ይሄን ድል ስለሰጣችሁልን። በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ከረካችሁ ደስ ካላችሁ በቻናሉ እና ቤተሰብ ካልሆናችሁ ቤተሰብ ሁኑ። ለወላጅ ለዘመድ ለጓደኛ አጋሩ። አስተያየት ስጡ፣ ጥያቄ ጠይቁ።